ኡስታዝ አዲስ ሰለምቴ ነኝና ሰላትን በስርዓት መስገድ አልችልም። ቪዲዮ እያየሁ ነው የምሰግደው እና ይሄ ነገር እንዴት ይስተካከላል? አዲስ ለሚሰልም ሰው ፋቲሃንም ተሸሁድንም ካላወቀ እስኪያውቅ ድረስ ምን ብሎ ይሰግዳል ሲባል ሰሃባው የጠየቀው ጥያቄ መልስ ነው። ነብያችን ሰለላሁ ዐለይሂ ወሰለም ዘንድ መጣና እኔ ቁርአን ማንበብ አልችልም፣ ከሰላቴ የሚያብቃቃኝን ነገር ያስተምሩኝ አላቸው መልእክተኛው። 5 ነገሮችን ያዝ አሉት። ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላህ። እነዚህ አዲስ የሰለሙ ሰዎች ፋቲሃን እስኪችሉ ተሸሁድን እስኪችሉ በቆሙበት ባጎነበሱበት ተሸሁድ አተህያቱ በተቀመጡበት ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላህ ካሉ ለነሱ ሰላት ነው። ፋቲሃን የቻለ ቀንስ በቦታው ፋቲሃን ይተካዋል፣ በሌላው ቦታ እስኪችለው ያ ሱብሃንአላህ ይቀጥላል። አተህያቱን የቻለ ቀን በቦታው አተህያቱን ይለቀዋል። ምናልባት ኦንላይን ከሆነ መጠይቀው ወንድም አብዱረዛቅን እዛው ላይ ጠይቀውና በፕራይቬት እኔ ስለ ሰላት ማስተምረው ትምህርቶች አሉኝ ለሱ ልክለትና ላንተ ያደርስልሃል ማለት ነው። እና በዚህ መልኩ መስገድ ይቻላል። እንደውም ሰሃቢዩ እኮ የዛኔ ይሄ ሲነገረው ጣቱን እንዲህ ያደረገ ነበር ሲያደርግ የነበረው 5 ሞላና ሀዛ ሊረቢ እንዴ ምንድነው የሁሉ 5 ለጌታዬ ነው አለ ማወድስበት ፈማሊ ለኔስ ምን አለኝ አለች። ፈዛኔ እሳቸውም ሌላ እንዲህ ባለ ረቢ እግፍርሊ ምናምን ወርሐምኒ የሚለው ሲነግሩት ቆጠረና ልክ 5 ሲሞላ ይዞ ሄደ። እጅግ ለጌታዬ 5 ማወድሰው ለራሴ የማገኘው ብሎ እና በዚህ መልኩ ማብቃት እስልምና ውጪ ሌላ ምንም በአላህ ዘንድ ተቀባይ የሆነ ሃይማኖት የለም። ኢነ ዲነ እንደላሂ الاسلام ብለዋል አላህ Subhanahu Wa Ta'ala። اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون ፊቴ እንዳትሞቱ ሙስሊም ካልሆናችሁ በቀር ብሎ ዛሬ ረመዳን እኛ ጋር የለም ወይ መስክሮልን ወይ መስክሮብን አልፏል። ቀደምቶቹ ረመዳን ከፊታቸው ሲሰናበት ረመዳኑ ተረፈቅ ይላሉ ኢብኑ ረጀብ። አንተ ረመዳን እባክህ ረጋበል ድሙዕ الصالحين ተደፈቅ የደጋጎችን ባፈሰሰ ያ ተራዊህ ሊቋረጥ ነው፣ ያ ቁርአን ሊዘጋ ነው፣ ያ ጾም ሊቋረጥ ነው። ህመሙን አይችሉትም ነበር። ረመዳኑ ላ ተምዲ እባክህ ረመዳን አትሄድብን ወፊና ጋፊሉን እኛ ዘንድ ስንት ዝንጉ አለ። ማ ካነ የርጁ ላህ የተዘለሉ ለጌታው ተናንሶ ምህረት የሚከጅል ብዙ ሰው አለ። ጥለህን አትሄድ እባክህ ረመዳኑ ላ ነድሪ ረመዳን እኛ አናውቅም። ዑምሩና የንቀዲ ፊ ቃቢል الأيام ምናልባት እድሜያችን አጥሮ እንለያይ ይሆን አምነ ተቃበሉ ወይስ ደግመን እናገኝ ይሆን? ሐዘኑ ጥልቅ ህመሙ ሰፊ ነበር። ይሄ ወር መስክሮልን አሊያም መስክሮብን አልፏል። አላህ ከመሰከረላቸው አላህ ያድርገን። ጾማቸውን ከተቀበለው ምህረትን ካገኙት ለይለተል ቀድርን ከተወፈቁት ውስጥ አላህ ያድርገን። በሚቀጥለው ዓመት አላህ ያገናኘን። ዓመታት ምን ጾመው አላህ ያድርገን። እንደ አባቴም እንደ ወንድሜም እንደ ጓደኛዬም እንደ አለቃዬም ለኔ ሁሉ ነገር ናቸው። እኔ እንኳን በሆነ ለልጆቼ እንኳን ካለው አባታች አሉኝ የምላቸው አባት ናቸው። ይሄን ደግሞ ለአላህ ነው የተገናኘነው። ምንም በቃ እንደውም ከኔ በነሱ በጣም የሚወዱ እነሱ ናቸው። ከኔ በላይ በጣም የሚወዱ እነሱ ናቸው። እኔ ከነሱ ብዙ ተምሬያለሁ። ሰው ማክበር፣ ለሰው ማዘን እኔ እንጃ እንዴት እንደምንጃ አቃለው። ብዙዎቻችሁ በዚህ ሐሳብ እንደማትስማሙ አቃለው። ነገር ግን እውነት ሀቅ ታሪክና ፍላጎት የወስጠፈል ቢሆን የምንመኘው ነገር መለያየት አለበት። እውነታውን አምነህ መቀበል አለበት። እንደ ስፔሻሊ ወጣት ከሆንክ የምታገናዝብኩ ትላልቆቹን ሰዎች ተዋቸው። ባይዚ ትላልቅ ሰዎች በጣም ችግር አለባቸው። አሁን እኛ እናወራ እንደ ወጣት ማለት ነው። ማን እውነቴን ነው ማለት ነው። ከጀርባ ያለው ሰው ከልጅነቴ ጀምሮ መጥፎ ሰው እንደሆነ አንተም እንደዛው ነው የሚሆነው። ኢትዮጵያ እስኮንክ ድረስ በጣም ጨካኛ ረመኒ እንደሆነ አርግን ተስሎብን ያደግ ነው እና ይከብዳል ይሄን ነገር ለማወጥ። ግን እኔ ከፍ ብዬ ሂስትሪን ስመለከት ወደ ኋላ ይሄ ሰው ያደረገው ነገር 90% ሌሎች ክርስቲያን ኢትዮጵያ ነገስታቶች ካደረጉት ነገር የተለየ ነገር ያደረገው ነገር የለም። ይሄ ሀቅ ነው።
በቃ ልንካካድ አይገባም። የምሬን ነው። አዎ እያወራ ያለው ስለ አህመድ ግራኝ ነው። ቤተክርስቲያን አቃጥሏል፣ ብዙ ክርስቲያኖችን ገለዋል፣ ብዙ መጽሐፍቶችን አቃጥሏል አህመድ ግራኝ ማለት ነው። ነገር ግን ከቤተክርስቲያን ፐርስፔክቲቭ እባካችሁ ውጡ አንዴ። ቤተክርስቲያኗ ልትል አንተ ጠላትህን ሊያጠፋ ሊገልህ ሊያቃጥል የሚሞክረውን ሰው እንደማታሞግስ እንደማታደንቅ መጥፎን እንደምታወራ ሁሉ ነው ቤተክርስቲያን ያን የምታወራው። ቤተክርስቲያን ሊያጠፋ ስለነበር ጥሩ እንድታወራ አትጠብቅ። በጣም ደደሞ ልክ ነች። ገብቶሃል እንዴ? እና ታሞግሰው እና ከቤተክርስቲያኗ ፐርስፔክቲቭ ሆነ የምታይ ከሆነ እባክህ አሳልፈው። በቃ ይብራብኝ። እውነት ይህን ሰውዬ እንደ ሂስትሪ የምናየው በቃ ጀስት ላይክ አምደ ጽዮን ደግሞ እውነቱን እናውራ ከተባለ ይሄ ሰውዬ ያደረገው ነገር አምደ ጽዮን ያደረገውን ነገር ምንም ይል ዘርዓ ያዕቆብ እንደውም ያደረገው ይበልጣል። እውነት እናውራ ከተባለ ማለት ነው። በሌሎች ላይ ያደረገው ዘርዓ ያዕቆብ ይበልጣል። አፄ ዮሐንስ በወሎ ሙስሊሞች ላይ ካደረገው ነገር ምንም ይለይ ነገር የለም። ብዙ 90% የሚሆኑ የክርስቲያን ነገስታቶች ካደረጉት ነገር ብዙም የተለየ ነገር አላደረገም። ሃርሽ ነው፣ እውነት ነው። ትንሽ ሃርሽ ሄዷል። እሱም የሄደበት ምክንያት አለው። ሁሉም በሰው ጫማ ሆነ ማየት አለብን። ከሙስሊም ፐርስፔክቲቭ ሆነ ከክርስቲያን ፐርስፔክቲቭ ከአህመድ ግራኝ ሆነ ከአምደ ጽዮን ፐርስፔክቲቭ ማየት ያለብን ሆነ ነው ማየት ያለብንና ስለዚህ በፓርቲቱ ነው መሰራላችሁ። በቃ ምን አይነት ጀግና ምን አይነት በቃ አንዳንዴ እግዚአብሔር የደሃን በደል ያያል። እውነት እናውራ ከተባለና በፓርቲቱ ነግራችኋለሁ ምን ሲደረግ እንደነበረ ምን እንደነበረ መንስኤው ምንድነው ያን ያህል እንደተባለው መጥፎ ሰው ነው የሚለውን በፓርቲቱ አሁን ለቀዋለሁና መጀመሪያ ግን እንድትረዱ ፈልገው ነገር ነገስታቶቹና ኢማሞቹ ምን ይላሉ መሰለ ምንዋጋው ከነዛ ክርስቲያኖች እንግደላቸው ሊያጠፉን ይላሉ። ክርስቲያኖቹም ደግሞ እነዛ ሙስሊሞች ሊያጠፉን ነው እንግደላቸው ይላሉ። እውነታው ግን እንደዛ አይደለም። ዋናው የሚያጣላቸው ነገር ሃይማኖት ሳይሆን ትሬድ ሩት ነው። መንገድ ትሬዱን መያዝ ነው። የንግድ መንገዱን እዛ ጋር ከባድ ንግድ አለ። እሱ ንግድ የሚቆጣጠር ሰው ብር ይኖራል። ብር ያለው ሰው ኃይል ይኖራል። ኪንግደማቸው እርስ በራስ እንዳይጠፋ ነው። አውቀው ግን ለዳው ወታደር ለንግድ ነው ቢል ምን አገባኝ ታዲያ እኔ ገበሬ ነኝ ይላቸዋል። ስለዚህ ሃይማኖትን ሊያጠፋብን ምናምን ብለው ነው ወታደሩ የሚቀሰቅሱ ሁለቱም ማለት ነው። አሁንም ይሄ ነገር ነው ያለው ፖለቲካ ላይ ወይስ እሺ አትሾዱ በብሔር ያረጉታል። እነሱ ግን የተጣሉ በሌላ ነገር ነው። ቁማር ሲጮቱ ምናምን እንዴት ተበላኛለ ሉዶ ላይ ምናምን የተደባደቡት እና እንገባበታለን። እስቲ ስለ አህመድ ግራኝ በደንብ እናወራለን። ኔክስት ጥያቄ አለሽ? አይ የመጨረሻው ጥያቄ አንድ ሰው ወደ እስልምና ከመምጣቱ በፊት ኪ ፖይንት ማወቅ አለበት ብለህ የምታስበው ነገር? በቃ እስካሁን ድረስ ያወቅሽ የነብያት አምላክ በነብያት በኩል የደነገገልን ሃይማኖት የትኛው ነው የሚለውን በደንብ አድርገን መጀመሪያ ከራሱ ከመጽሐፉ ልናይ ይገባል። ወትራን አምላክ ራሱ ሃይማኖትን የሚደነግግን ኢስላም የሚባለውን ሃይማኖት ደንግጎታል ወይ? አዎ አላህ ቃል በቃል ኢነ ዲነ ዒንደ ላሂ ልእስላም ይላል። ከእኔ ከአላህ ዘንድ ቀጥተኛው ሃይማኖት ኢስላም ነው ብሎ ያረጋግጠዋል። ያን ኢስላም ብሎ ማለት አንድና ብቸኛ ለሆነው ፈጣሪ ለአምላክ በእርሱ ላይ ቅንጣትን ሳናቀር እርሱን በብቸኝነት መገዛት ይሄ ነው። አምላክ በነቢዩ ሰለላሁ ዐለይሂ ወሰለም በኩል ያወረደውን ህግና ስርዓት በመከተል ያንን መፈጸም ነው። ስለዚህ የመጀመሪያው የሸሃደተይን ቃል ነው። የአምላክን አንድነትና ብቸኝነት በእርሱ ላይ በፍጹም አጋር እንደሌለው በማንነቱም በምንነቱም ብቸኛ እንደሆነ ይሄንን መስክረሽ ከዚያ የዘመኑ የተላከልሽን ነብይ እንደ ነብይ በመቀበል በእርሱ ላይ የወረደውን ህግና ስርዓት በመፈጸም መኖር ነው። ከዚያ በኋላ በሚቀጥለው ዓለም ቃል የገባልኝ ነገር አለ ወይ? አዎ በደንብ አለ። ገነትን የዘላለማዊ ህይወትን ልሰጣችሁ ቃል ገብቻለሁ ብሎ ተናግሯል። ይህን ማቅረብ ነሽ። ሻሃዳ ላስይዝሽ? ሀይሚ እስከ ዛሬ ስትጠይቅ ቆይታለች፣ ዛሬም ጠይቃለች። ከዚህ በፊት በውስጥም በጣም በርካታ ጥያቄዎችን ታቀርብልኝ ነበር፣ ትጠይቃለች። ማሻአላህ። አሁን የምለውን ቃል አብረሽን የተከተልሽ በይ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ተክቢር የጀማ ማሻአላህ። ከዚህ በኋላ ሙስሊም ነሻል። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙም አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ነው። ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ሙሐመድም የእርሱ መልእክተኛና ነቢይ ናቸው መሰክራለሁ። ከዚህ በኋላ ከነቢያቶች ህብረት ጋር ተቀላቀልሽ።
እነ አብርሃም እነ ኢስሐቅ እነ ያዕቁብ እነ ሙሴ እነ መሲሁ የነበሩበት ያ መንገድ ነው ኢስላም ማለት። ተወፈኒ ሙስሊመን ወአልሒቅኒ ቢሷሊሒን አለ ዩሱፍ። ምን አለ? ጌታዬ አላህ ሆይ ሙስሊም አድርገህ በሙስሊምነቴ ላይ ግደለኝ። የነቢያቶች ይሄ ነው በቃ መንገዳቸው። አብርሃም ለልጆቹ አደራ ያለው ሃይማኖት ነው። አደራ ወሳ ቢሃ ኢብራሂሙ በኒህ ይላል። አብርሃምም ልጆቹን አደራ ይሄን እስልምናን ሃይማኖት ብሎ ተናዘዛቸው ይላል። ያዕቁብም ለልጆቹ የተናዘዛቸው ያ በኒየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። ያዕቁብ ምን አለ ለልጆቹ? አደራ ልጆች ያለ እነሆ አምላካችሁ አላህ አንድ ሃይማኖትን ኢስላምን የደነገገላችሁ እርሱን የመረጠላችሁ አደራ ልጆች ሙስሊሞች ሆናችሁ እንጂ እንዳትሞቱ አላቸው። ይሄ ነው። አንድ ሰው እስልምና ሲቀበል ሻወር እንዲወስድ ታዟል። ሻወር ትወስዳለሽ። ስለ ሶላት አሰጋገድ በመማር ደግሞ ሶላትን መስገድ ትጀምራለሽ። ዛህራ የምትባለዋለች ምናልባት ቅድም ገስት ላይ ተሻት ይችላል። እሷ ያው ከላይ መታልሻለች። ፎሎ አድርጋትና እስላማዊ ትምህርቶች የምትማሪበት ግሩፕ ታገናኝሻለች። ስምሽ ሃይማኖት ነው አይደለ? መቀየር ካልፈለግሽ ችግር የለውም ስሙ። አይ መቀየር እፈልጋለሁ ካልሽ ደግሞ ቀይርልሻለሁ። አንቺ ምርጫ ነው። እሺ እንቀይርልሽ። ማን ስም ደስ ይልሻል? ወይንም አንዴ ላውራ። እሺ ታወራለህ። አንዴ መጨረሻ ደስ የሚል ስም ኮሜንት ላይ ጻፉ። ደስ የሚል ስም ኢክራም፣ ሀያት፣ ሰሚራ፣ ኢክራም በቃሽ። በኋላ ኢክራም ነው ስምሽ። ከሁለት አንዱ በቃሽ። የትኛው ደስ ያለሽ? ኢክራም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ኢልሃም በቃሽ። እሺ ጃአውሩ እኔ መስጂድ ነው ያለሁት። ቀጥሉ አናግሯት። ዛህራ አሰላሙ አለይኩም እንትና ሃይማኖትን አናግራት። ታች ኢክራም ሰላም ወራህመቱላህ ለማየት የምትማረበት ግሩፕ ሃይም ያለሽ ይሰማል እንዴ? ጫታታል እንደረብሽ። እሺ ፎሎ መልሽልኝና የቴሌግራም ቁጥርሽን በውስጥ ላኪልኝ። እሺ ሰላም ተሰጋገል እንዴት እንደሆነ ምናምን አስተምርሻለሁ። ሌሎችን ቁርአን ምናምን ትካረልሽ ትማሪያለሽ ትኛለሽ። እሺ ቆንጆ አመሰግናለሁ። አላህ ይጽናሽ ሀቢበቲ። አሜን አሜን። ልጆች ክርስቲያኖች ካላችሁ ግቡና ጥያቄያችኋለሁ። ከጎኔ ስለነበራችሁ አላህ ያክብራችሁ። በጣም አመሰግናለሁ ስለታገሳችሁኝ። ስለ ሁሉም ነገር ፈጣሪ ያክብርልኝ እያለሁ አሜን። አንቺንም አላህ ያጽናሽ፣ አላህ ያጽናሽ ሀቢበቲ። አላህ ጽናቱን ይስጥሽ። የበደለህንም የምትወደውንም የማትወደውንም የሚወድህንም የማይወድህንም ብድር ጠይቀኸው የሰጠህንም የከለከለህንም ለምን ብትሉ ብድር ጠይቀኸው እንዲሰጥህ የሚያደርገውም እንዳይሰጥህ የሚያደርገው ማን ነው? ረቡል ዓለሚን አላህ ነው። ለአንተ የተወሰነውን ነገር ማንም ሊገድብብህ አይችልም። ጠየቅከው አበድረኝ ብለህ ችግሩሃል እንዳለው ታውቃለህ። ብር የለኝም አለና በሩን ዘጋብህ። እቺን ቂም ይዘህ መንገድ ላይ ስታገኝ ድሮ አሰላሙ አለይኩም የምትለውን አኩርፈኸው ብታልፍ አሃ አንተ ቀደር ላይ የሆነ ችግር አለብህ ማለት ነው። ለምን ቀደር የሚባለው ነገር እኔ ከመፈጠሬ በፊት እዚች ምድር ላይ የማገኛቸው ጥሩ ነገሮችም የሚደርሱብኝ መጥፎ ነገሮችም ተወስኖ እንዳለቀ ማወቅ አለብኝ። እርዚቋ አንድ 5 ሳንቲም እጄ ላይ የምትገባው አላህ እንድትገባ ሲፈልግ ነው። በቃ አላህ ስላለ ነው አይደለ የሰጠኝ አልহামዱሊላህ እንልና ጀዛከላሁ ኸይር እንለዋለን። አላህ ስላላለልኝ ነው አይደል የከለከለኝ፣ እሱን ለምን ወቅሰዋለሁ? አላህ ለኔ ቢለው እኮ ይመጣ ነበር። አሁን ከሰው ጋር ያለ ማህበራዊ ኑሮ ከሙስሊሙም ጋር ከካፊሩም ጋር ጥሩ መሆን አለበት። ጥሩ መሆን አለበት። አንድ ነን ቃል ነው እየገባችሁ ያላችሁ። ትናንሽ ነገሮች አይከፋፍሉን። በሀገር ጉዳይ አንድ ነን። አላህ ሀገራችንን ይጠብቅልን፣
ሰላም አላህ ያርግልን፣ ክፉን አላህ ያርቅልን። ይሄ ስብስባችንን ለሀገር ሰላም መድኃኒት የሚሆን አላህ ያርግልን፣ መነሻ ሰበብ የሚሆን አላህ ያርግልን። ልዩነትን ከመካከላችን አላህ ነቅሎ አላህ ይጣልልን። ለሀገር ሰላም ዘምንቆም ጀግኖች አላህ ያድርገን። እርስ በርስ አላህ ያዋደን። ነፍስያን ከመካከላችን አላህ ያውጣልን። ሀጃችን ይውጣ።